መጥቶ ነበር እኮ አልተገናኘንም። የት እንዳለች ምን እያደረጓት እንደሆነ እራሱ አላውቅም። ባቡሬ በቃ ተረጋጋ። ይገባኛል እናት ነች፣ ግን ደግሞ አንተ ካልተረጋጋ እናትን ከየትም ልናገኛት አንችልም። ምን ላድርግ ዳይም ግራ ገባኝ እኮ። ደውልላቸውና የሚፈልጉትን ጠይቃቸው። ምን ያመጣሉ? ሄሎ፣ እሺ ስማኝ፣ መጀመሪያ በቃ ይበቃል። እኔን ስማኝ፣ የት ነው ያላችሁ? እናቴ የት ነው ያለችው? እሺ ቢያንስ ድምጿን አሰማኝ። ሄሎ ማይ፣ ደህና ነሽ እናቴ? ይቅርታ እናቴ፣ በእኔ ምክንያት ነው እንደዚህ ትቀጣሻለሽ። አይዞሽ፣ ይመጣልሻል። የባቡሬ እናት እንግዲህ የለሊ አክስት አሳግታታለች። ለሊም በጣም አለቀሰች። በእኔ ምክንያት ነው ማሚ የታገተችው እያለች በጣም ነበር ልቧ የተሰበረው። ባቡሬም ደግሞ ለምለምን አሳልፈ ካልሰጠህን ጉድህ እናሳያለን ብለው ተፎክረውበት ነበረ። እንዳደረጉትም እናቱን ይዘውበታል። ወይ እናቱን ወይንስ የሚያፈቅራት ልጅ ለምለምን ማንን የሚመርጥ ይመስላችኋል? ብርሃንም ደግሞ እህቷ አደይ ወደ ክፍለ ሀገር እየሄደች ነው። አደይ ሂዳለች እናቷንና አባቷን አሳምና ለማግባት ነው። ይሄን ነገርም ደግሞ እናቲቱ በጭራሽ ዴብና አዴ አይጋቡም ብላ ያለችው ብርሃን እንደምታፈቅረው ስለነገረቻት ነው። በሁለቱ ልጆቼ መሀል በሱ ምክንያት ትልቅ ችግር ይፈጠራል ብላ ስላሰበች ነው የአዴ እናት አልቀበልም ያለችው እንጂ ዴብን ጠልታው አይደለም። ይችም የተረገመች ቤዛ ስለ ለሊ የደም ካንሰር ህመም እንግዲህ ያወቀች ይመስለኛል። ዶክተሩም ከዚህ በኋላ አዴ ለሱ እንደማትሆን ልቡ የነገረው ይመስለኛል። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ። ተወዳጁ የአደይ ድራማ ትናንት ተለቋል ማለት ነው ውዶቼ። ስላልተመቸኝ አልሰራሁላችሁም፣ ትልቅ ይቅርታ ጠይቃለሁ ለተመልካቾቼ። እንግዲህ ፍቅር ከቤዛ ወንድም ጋር ሆና ምኝታ ክፍል ናት። የእናቲቱ እንግዲህ ፍቅር ብቻዋን ተቀምጣ ነው ብላ ስላሰበች ዝም ብላታለች። ፍቅር ግን ከሱ ከልጁ ጋር እየተጫወተችም እየተጨቃጨቀችም አልተደበረችም። ክፍል ውስጥ ናትና አሹም ተባብሯት ወይም ልጁን ሊያወጣው ነበር ከቤት። የፍቅርና ስለመጣች ተመልሰው ወደ ምኝታ ክፍል ገብተዋል። ይሄ ሁሉ ነገር እየሆነ ያለው ግን ፍቅር እውነት ለመናገር ትንሽ ከባድ ችግር እየፈጠረች ነው። አሁንም እናቲቱ ከክፍል ውስጥ ወንድ ጋር እንዳለች ብታቅ ጭራሽ የማትማር ደደብ ልጅ እንደሆነች ታውቃለች ብዬ አስባለሁ ማለት ነው። በነገራችን ላይ አንዳንድ ሰዎች በቃ ምንም ነገር ከጥፋት ውጪ መልካም ነገር መስራት የማይችሉ ጥፋትን በጥፋት የሚመልሱ ጥፋትን በጥፋት የሚያድሱ ጥፋትን በጥፋት ለማስተካከል የሚሞክሩ ሰዎች እንደ ፍቅርና እንደ ቤዛ ያሉ ሰዎች ናቸው። ቤዛም እዛ ዶክተሩ ስራ ቀጥሯት እየሰራች ነው ማለት ነው። እንግዲህ በሼርናት ወይም ደግሞ የሱ አጋዡና እየሰራች ነው። እና ይህንን ሁሉ ነገር ያደረገው ዶክተሩ ስራ መስራት ፈልጋ ነው፣ ገንዘብ አስፈልጓት ይህን ሁሉ ነገር ያደረገችው ብሎ ነው የሚያስበው። ፍቅር ግን አሁንም ማናት ቤዛ ግን አሁንም ቢሆን ከክፋት ውጭ ምንም የምታውቀው ነገር የለም። አሁንም ለምለምን እንድትድን ሳይሆን እንድትሞት ለማድረግ ሌላ መድኃኒቶችን እየጨመረች ልሰጣት ነው ያሰበችው ማለት ነው። እውነት በጣም ነው የሚያሳዝነው። ትንሽ እንግዲህ ኪንጎም ሄዶ የፍቅርን እናት ባለፈው ስለገፈተራት አንቺም ሆነሽ ባላወቅኩም ሌላም ሰው ቢሆን ማድረግ አልነበረብኝም፣ ይቅርታ እሱ ስከተል ነው እንደዚህ ያደረኩት ብሎ እንግዲህ እውነቱን ተናግሮ ይቅርታ ጠይቋል። የፍቅርም እናት ደግሞ የፍቅር ሰው ናት። በነገራችን ላይ ይህን ያህልም ሰውን የምታስጨንቅ አይደለችም። ግን ፍቅር እንዴት በእናቷና በወንድሟ በባርኮት አልወጣችም? ባርኮት ወንድሟ ራሱ እኮ በጣም መልካም ልጅ ነው። በቃ ለሰው ጥሩ ሀሳቢ፣ እናቲቱም እንደዛው ጥሩ ሀሳቢ ናት። እና ፍቅር በማን እንደወጣች አላውቅም። የእውነት ሰይጣን የሚቀናባት ልጅ ናት ፍቅር። እና አሁንም ልክ ከእሷም ጋር ያለው እንግዲህ የቤዛ ጓደኛ ሰይጣን የሚቀናበት ነው ማለት ነው። በጣም መጥፎ ልጆች ናቸው። ብቻ ከባድ ነው። መጨረሻቸውን ያሳምርላቸው ነው። ሌላ ምንም አልላቸውም። ፍቅርም ከዚህ ነገር ካልተማረች እናቷን ስታጣት ነው ልትማር የምትችለው ብዬ አስባለሁ። እናቷ አሁን ላይ ስላለችላት ምንም ስላልጎደለባት ምንም ችግር ምን እንደሆነ ራሱ አላወቀችውም። እና ነገሮች ከባድ ናቸው። የአዴይም እናት እንግዲህ አዴይ ወደ ክፍለ ሀገር ልትሄድ እንደሆነ ታውቃለች። አዴይም ወደ ክፍለ ሀገር ሄዳለች። ምንም ይፈጠር ይመስላችኋል? የአዴይ እህት ብርሃን አዴይን ይቅርታ ተጠይቃታለች። እኔ አንቺ ፍቅረኛሞች እንደሆናችሁ አላወቅኩም፣ ለዛ ነው እንደዚህ አይነት ስሜት የተሰማኝ፣ ይቅርታ አድርጊልኝ ብላ ሁሉን ነገር በመልካም ነገር መፍታት አለባቸው። የባቡሬም እናት መለቀቅ አለባት። ምክንያቱም የለሊ አክስት ናት ይህን ነገር ያደረገችው። ለሊ ታማሚ እንደሆነች ልትሞት እንደሆነ በቃ አለ አይደለ የሆነ የመዳን ተስፋ እንደሌላት የሆነ በቃ ተስፋ ቆርጣለች አሁን ላይ ለምለም ማለት ነው። እና የአዴይ ማንነት ለሙዬ እንደዚህ ካንሰር ታማሚ እንደሆነች ምናምን ብታቅ ምን ታረግ ትችላለች አክስቴቱ። ስለዚህ የባቡሬ እናት መመለስ አለባት ብዬ አስባለሁ።